ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን የምናነሳ ነው የሚሆነው። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩም። ትልልቆቹን ክለቦች የተመለከቱ ስፖርታዊ ጉዳዮችን ሰማላችሁ። ከማንቸስተር ዩናይትድ ጋር በተያያዘ አሁንም ከአሰልጣኝ ሩበን አሞሪም ጋር የተያዙ የተለያዩ ጉዳዮች እየተነሱ ይገኛሉ። እነሱን ጉዳዮች እናነሳለን። አርሰናል ቤት እንዲሁም እናነሳቸው ጉዳዮች አሉ። ቼልሲም፣ ሊቨርፑልም፣ ማንቸስተር ሲቲም ሌሎቹም የአውሮፓ ታላላቅ ክለቦች የተሰሙ ስፖርታዊ ጉዳዮች አሉ። እነሱን ጠቅለል አድርገን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር እቆያለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ትላንትና የተደረጉ አንዳንድ ጨዋታ ውጤቶችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ትላንትና በዩሮፓ ሊግ በርከት ያሉ ጨዋታዎች እንዲሁ ቀጥለው ተደርገዋል። የአውሮፓ ቻምፒየንስ ሊግ መጠናቀቃቸውን ተከትሎ የዩሮፓ ሊግ ጨዋታዎች ደግሞ ትላንትና በትልቁ በርከት ብለው ሲደረጉ ተመልክተናል። ከነዚህ መካከል አንዳንድ ጨዋታዎችን እንመልከት። የጣሊያኑ ክለብ ሮማ በሜዳው ስታዲዮ ኦሎምፒኮ የፈረንሳዩን ክለብ ሊል ትላንትና ያስተናገደበት ጨዋታ ሲጠበቅ የነበረው መርሃ ግብር እንደነበረ ትላንትና ተመልክተናል። እንግዲህ በትላንትናው ጨዋታ ላይ የፈረንሳዩ ክለብ ሊል ከሜዳ ውጪ የጃምፔሮ ጋስፔሪኒውን አታላንታን ማሸነፍ የቻለበትን አጋጣሚ የተመለከትንበት ጨዋታ ሆኖ ተጠናቋል። በትላንትናው ጨዋታ ላይ ሮማዎች ምንም እንኳን 20 የጎል ሙከራዎችን በጨዋታው ላይ ማድረግ ቢችሉም አንዱንም ግን ወደ ጎልነት መቀየር አልቻሉም። ኢላማቸውን የጠበቁ ሙከራዎችን የሚያደርጉት 6ቱን ነበሩ። በትላንትናው ጨዋታ ላይ ግን በተለይ ደግሞ ሊሎች ጨዋታውን አሸንፈው እንዲወጡ በጣም ትልቁን አስተዋጽኦ ያደረገላቸው ግብ ጠባቂው እንደሆነ ትላንትና ተመልክተናል። ይህ ግብ ጠባቂ በጣም ጥሩ ነገሮችን አድርጓል። ቱርካዊ ግብ ጠባቂ ነው፣ ኦዚየር ይባላል። ይህ ግብ ጠባቂ በተለይ ደግሞ አንድ አጋጣሚ ላይ የፍጹም ቅጣት ምት ያገኛሉ ሮማዎችና የፍጹም ቅጣት ምቱን 3 የተመታው። የመጀመሪያው ሲመታ ግብ ጠባቂው መልሶታል፣ ነገር ግን ዳኛው እንዲደገም አዘዙ። እንደገና ሁለተኛውንም የፍጹም ቅጣት ምት በድጋሚ ተመታ፣ እሱንም ግብ ጠባቂው መለሰው። በድጋሚ ግን ዳኛው በድጋሚ እንዲመታ አዘዘና ሶስተኛው ደግሞ ሌላ ተጫዋች ተቀይሮ የፍጹም ቅጣት ምቱን ሲመታው ግብ ጠባቂው ይህንን ኳስ ማዳኑን ትላንትና ተመልክተናልና ሮማዎች የትላንትናውን ጨዋታ ተሸንፈው ወጥተዋል። ምስጋና ለግብ ጠባቂው ይድረሰው። የሊሉ ግብ ጠባቂ በጣም ትልቅ አስተዋጽኦችን አድርጎላቸዋል የትናንትናውን ጨዋታ እንዲያሸንፉ። በአጠቃላይ ሊል ይህንን ጨዋታ 1-0 በሆነ ውጤት ያሸነፈበት መርሃ ግብር ሆኖ ነው ትላንትና የተጠናቀቀው። ሌሎችም ጨዋታዎች ትላንትና ተደርገዋል። በዩሮፓ ሊግ ሁለተኛው ዙር ማለት ነው። ትላንትና ክሪስታል ፓላስ ጨዋታውን ማሸነፍ የቻለበትን አጋጣሚ ተመልክተናል። የኦሊቨር ግላርሰን ቡድን አሁንም ባለመሸነፍ ጉዞ ላይ እየቀጠለ ይገኛል። 19ኛው ጨዋታ ላይ ደርሷል ያለመሸነፍ ጉዞ። በእንግሊዝ ፕሪሚየር ሊግም በሌሎችም ውድድሮች ላይ በተሳተፈባቸው ውድድሮች በሙሉ ክሪስታል ፓላስ አሁንም የማሸነፍ ግስጋሴ ላይ ወይም ደግሞ ያለመሸነፍ ግስጋሴ ላይ አቻ የወጣባቸው በርከት ያሉ ጨዋታዎች እንዳሉ ይታወቃል። ነገር ግን ያለመሸነፍ ግስጋሴውን አሁንም የሚያስቀጥልበት ጊዜ ላይ ነው የሚገኘው። ትላንትና ደግሞ በኮንፈረንስ ሊግ ከዲናሞ ኬቭ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነው ትላንትና ማሸነፍ የቻለው። ሙኖዝ እና እንዲሁ ደግሞ አንደኛውን ጎል ኤዲ ኤንኪቲያህ ናቸው ትላንትና ማስቆጠር የቻሉት። በኮንፈረንስ ሊግ ነው እየተሳተፈ የሚገኘው ክሪስታል ፓላስ። የትላንትናውን ጨዋታ ግን ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። ሌሎች ውጤቶችን ለመግለጽ ያክል የጣሊያኑ ክለብ ቦሎኛ ፍራይበርግ ጋር 1-1 በሆነ ውጤት ጨዋታውን አጠናቋል። ትላንትና የፖርቱጋሉ ክለብ ብራጋ የስኮትላንዱን ክለብ ሴልቲክ 2-0 በሆነ ውጤት ያሸነፈበት መርሃ ግብርም ትላንትና እየተደረገ ነው። የቱርኩ ክለብ ፌነርባቼ እንዲሁ ኒሰን 2-1 ያሸነፈበት መርሃ ግብር አለ። ሪያል ቤቲስ ሉዶ ጎሬትስ ራዝጋርደን 2-0 በሆነ ውጤት ትላንትና ማሸነፍ የቻለበትንም አጋጣሚ ተመልክተናል። በትልቁ የተደረጉ ጨዋታዎች እነዚህ ናቸው። አስተን ቪላ ትላንትና ከፌኖርድ ሮተርዳም ጋርም እንዲሁ ጨዋታውን አድርጎ ነበር። በትላንትናው መርሃ ግብር ወደ ሆላንድ አቅንቶ ነው የኡናይ ኤምሪ ቡድን ጨዋታውን ያደረገው፣ ነገር ግን ወደ ማሸነፉ ተመልሷል። በመጀመሪያው የዩሮፓ ሊግ ዙርም ጨዋታውን አሸንፎ እንደነበር እናስታውሳለን።
ትላንትና እንዲሁ ደግሞ በእንግሊዝ ፕሪሚየር ሊግም የመጀመሪያ ድላቸውን አግኝተው ነበር። ትላንትና ደግሞ በዩሮፓ ሊግ ሁለተኛው ዙር ጨዋታ እንደገና ድል ቀንቷቸዋል። ተደጋጋሚ ጎሎችን እያስቆጠሩ ይገኛሉ። ጆ ማጊን ትላንትናም ጎል አስቆጥሯል። እንዲሁ ኤሚ ብዌንዲያም ትላንትና ጎል ያስቆጠረ ሌላኛው የአስተን ቪላ ተጫዋች እንደሆነ ተመልክተናል። የኡናይ ኤምሪ አስተን ቪላ ትላንትና ከሜዳ ውጭ ወደ ፌኖርድ አቅንቶ ጨዋታውን 2-0 በሆነ ውጤት ማሸነፍ የቻለበትን መርሃ ግብር ነው ትላንትና ያደረጉት። የፈረንሳዩ ክለብ ሊዮን ሳልዝበርግን 2-0 በሆነ ውጤት እንዲሁ ማሸነፍ ችለዋል። በርከት ያሉ ጨዋታዎች ናቸው የተደረጉት። ነገር ግን በትልቁ የሚነሱ ክለቦች ያደረጓቸው ጨዋታዎች ደግሞ እነዚህን ነው የሚመስሉት። ዛሬም በተለያዩ ሊጎች የሚደረጉ ጨዋታዎች እንዳሉ ነው የወጣላቸው መርሃ ግብር የሚያሳየው። የተወዳጁ የእንግሊዝ ፕሪሚየር ሊግ 7ኛ ሳምንት ጨዋታዎች ዛሬ በሚደረገው መርሃ ግብር ነው ጅማሯቸውን የሚያደርጉት። ቦርንመስ ዛሬ በሜዳው ቫይታሊቲ ስቴዲየም የፉልሃምን የሚያስተናግድበት ጨዋታ፣ የማርኮ ሲልቫውን ቡድን የሚያስተናግድበት ጨዋታ በትልቁ የሚጠበቅ ጨዋታ ይሆናል ተብሎ ይታሰባል። ጥሩ ጅምርን አድርገዋል እነዚህ ሁለት ቡድኖች። ዛሬ ቦርንመስ በሜዳው ቫይታሊቲ ስቴዲየም ደግሞ ፉልሃምን የሚያስተናግድበት ጨዋታ ምሽት 4 ሰዓት ላይ ይደረጋል። በፍሬንች ሊግ 1 አዲስ አዳጊው ፓሪስ የተባለው ቡድን ከሎሪዮ ጋር ምሽት 3 ሰዓት ከ45 ላይ ጨዋታቸውን ያደርጋሉ። በጀርመን ቡንደስሊጋ ሆፌኒየም ከኮሎኝ ጋር ይጫወታል። በጣሊያን ሴሪ ቬሮና ከሳሶሎ፣ በስፓኒሽ ላሊጋ ደግሞ ኦሳሱና እና ሄታፍ የሚያደርጓቸው መርሃ ግብሮች ዛሬ በአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎች ናቸው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል የ19 ዓመቱን የሪያል ሶሴዳድ የመሃል ተከላካይ የሆነው ዦን ማርቲን ሁኔታን በቅርበት እየተከታተለ እንደሚገኝ የሚያሳዩ መረጃዎች እየወጡ ይገኛሉ። በተለይ አርሰናሎች ባለፉት ጥቂት ጊዜያቶች ጋር ከዚህ ስፔን ክለብ ጋር በጣም ትልቅ የሚባል ግንኙነት እንዳላቸው ይታወቃል። ምክንያቱም በርከት ያሉ ተጫዋቾችን ከዚህ ክለብ ማስፈረማቸውን እናስታውሳለን። ምንም እንኳን የሪያል ማድሪድ ንብረት እንደነበር ቢታወስም በሪያል ሶሴዳድ ጥሩ ጊዜያቶችን ያሳለፈው ማርቲን ኦዴጋርድ ወደዚህ ቡድን እንደመጣ ይታወቃል። ከዛ በተጨማሪ ግን ባለፈው የክረምት ተጫዋቾች የዝውውር መስኮት ሚኬል ሜሪኖን አምጥተዋል። በዚህ የክረምት ተጫዋቾች የዝውውር መስኮት ደግሞ ማርቲን ዙቤሜንዲን ከሪያል ሶሴዳድ ማምጣታቸው ይታወቃል። ከሌሎች ተጫዋቾች ጋርም ስሙ ይነሳል። በተለይ ከሪያል ሶሴዳድ ተጫዋቾች ከነዚህ መካከል ታኬፉሶ ኩቦ ከአርሰናል ጋር በተደጋጋሚ ስሙ ሲነሳ የነበረ ተጫዋች እንደነበረ እናስታውሳለን። አሁን ደግሞ አርሰናል ሌላኛውን የሪያል ሶሴዳድ የመሃል ተከላካይ የሆነው የ19 ዓመቱን ታዳጊ ዦን ማርቲንን በቅርበት እየተከታተሉት እንደሚገኙ ነው። በተለይ ለሪያል ሶሴዳድ በጣም ቅርብ የሚባለው የመረጃ ምንጭ ማሪን ይህንን መረጃ እያጋራው የሚገኘውና አርሰናል ከዚህ ቡድን ጋር የፈጠረውን ጥሩ የሚባል የተጫዋቾች ሽያጭ ግንኙነትን በመጠቀም ይህንን ተጫዋች በድጋሚ ለማስፈረም ደግሞ እንቅስቃሴዎችን ሊያደርግ እንደሚችል ነው እየተገለጸ የሚገኘው። በአርሰናል ቤት አዲሱ ፈራሚ የሆነው ማርቲን ዙቤሜንዲ እስካሁን ባሳየው እንቅስቃሴ ላይ አንዳንድ ሀሳቦቹን እየሰጠ ይገኛል ተብሏል። እንግዲህ ሲናገር ማርቲን ዙቤሜንዲ እስካሁን ባሳየው እንቅስቃሴ ላይ ሲናገር ጥሩ እየተላመድኩኝ ነው፣ ነገር ግን የተሻለ ማድረግ እንደምችል አስባለሁ። እውነት ነው፣ ቡድኑ አስደናቂ እንደሆነ ማውቃለሁ። ሰራተኞቹ ብዙ በራስ መተማመን ሰጥተውኛል። በሜዳ ላይ ያለው ስሜት ጥሩ ነው። በዚህ ክለብ ውስጥም ብዙ መስራት እንዳለብኝም ጭምር አስባለሁ ሲልም ጭምር ነው ሀሳቡን እየሰጠም የሚገኘውና የተለያዩ ሀሳቦችን እያነሳ ይገኛል። ነገር ግን በዚህ ቡድን ውስጥ ጥሩ እየተላመድኩኝ ነው ሲል ጭምር ነው እየተናገረ የሚገኘው። በሜዳ ላይ ያለው ስሜትም በጣም ጥሩ እንደሆነ ጭምር እየተናገረ ነው የሚገኘው ማርቲን ዙቤሜንዲ። አሁን ደግሞ ማንቸስተር ዩናይትድን የተመለከቱ መረጃዎችን ነው ወደ እናንተም የምናደርሰው። ከቤንጃሚን ሼስኮ ጋር በተያያዘ አንድ ጉዳይን እናንሳ። የስሎቬኒያ ብሔራዊ ቡድን አሰልጣኝ የሆኑት ማትቻስ ኬክ ይባላሉ። እኚህ ሰው የቤንጃሚን ሼስኮ የብሔራዊ ቡድኑ አሰልጣኝ እንደሆኑ ይታወቃል። ለእኚህ ሰው የተለያዩ ሀሳቦችን አጋርተዋል። በተለይ ደግሞ ስለ ቤንጃሚን ሼስኮ በማንቸስተር ዩናይትድ የጀመረውን ሕይወት በተመለከተ አንዳንድ ጉዳዮችን አጋርተዋል። ብዙዎች የሚመለከቱት ፉክክር የበዛበት ደረጃ ላይ ነው ነገር ግን ነገሮች በጣም ከባድ ናቸው። ቁጥሮች ትልቅ ሊሆኑ እንግዲህ ለዝውውር የሚወጣው ዋጋም በጣም ትልቅ እንደሆነ አውቃለሁና ያ የዝውውር ዋጋ ደግሞ በትልቁ ተጫዋቾች ላይ ጫና እንደሚያሳድር አምናለሁ። የተለያዩ ማገገሚያዎች ይነሳሉ። ያለው ትኩረት ከፍተኛ ነው። እንዲሁ ደግሞ ሬቲንግ ሲጨምር፣ ገንዘብ ሲጨምር ደግሞ በበርካቶች የምትጠበቅ አይነት ተጫዋች ትሆናለህ። ግልጽ ነው እሱ ለዩናይትድ በጣም ጥሩ ተጫዋች እንደሚሆን ምንም ጥያቄ የለውም። ደጋፊዎች ይህንን ሊረዱት ይገባል። ክለቡ የትኩረት ማዕከል እንደሆነ ምንም ጥያቄ የለውም። አሁን ላይ ጥሩ መጥፎም ስራ በአደባባይ ነው የሚገመገመው። ጥሩ ስራ ከሰራህም በአደባባይ ይገመገማል። መጥፎም ስራ ብትሰራ ደግሞ
ክለቡ ዝናው ከፍ ያለ ከመሆኑ ጋር በተያያዘ በአደባባይ ነው ሁሉ ነገር የሚሰጠው። ምርጦች ብቻ ናቸው ይህንን ተቋቁመው በማለፍ ራሳቸውን ማስመስከር የሚችሉትና አሁን ላይ እዛ ያሉት ነገሮች ጥሩ እንዳልሆኑ እረዳለሁ። ሴሽኮ ግን በእርግጠኝነት ይሳካለታል ብዬ አምናለሁ ሲል ነው የስሎቬኒያ ብሔራዊ ቡድን አሰልጣኝ የሚናገረው። የፊት መስመር ተጫዋቹ ቤንጃሚን ሼስኮ ወደፊት ይሳካለታል ሲሉ ተደምጠዋል። የኔ ሀሳብ እርሱ በቅርቡም ሆነ በጥቂት ዓመታት ውስጥ እጅጉን ስኬታማ እንደሚሆን ምንም ጥያቄ የለውም። እሱ የደረሰበት ደረጃ ለመድረስ ምርጥ መሆን አለብህ። እርሱ ትችቶች እየደረሱበት ቢሆንም ባለፈው በብሬንትፈርድ ጨዋታ ላይ ግን ጎል ማስቆጠር ችሏል። እናም ይሄ ደግሞ ጎል የራስ መተማመኑን ይጨምርለታል። ቀስ በቀስም ከቡድኑ ጋር ወደ ምርጥ አቋሙ እንደሚመለስም ጭምር በጣም እርግጠኛ ነኝ ሲል ነው የስሎቬኒያ ብሔራዊ ቡድን አሰልጣኝ ሀሳቡን የሰጠው። በእርግጥ ግን ተጫዋቹ ትልቅ ተጫዋች እንደሚሆን ምንም ጥያቄ የለውም። ከወጣበት ገንዘብ አንጻር እንዲሁ ደግሞ ማንቸስተር ዩናይትድ ካለው ትኩረት አንጻር እያንዳንዱ እንቅስቃሴ በሚዲያዎች በትልቁ የሚዘገብበት አይነት ክለብ ከመሆኑ ጋር በተያያዘ ግን ጫናዎቹ ከፍተኛ ሊሆኑ እንደሚችሉ አምናለሁ። ነገር ግን ይህንን ተቋቁሞ ቤንጃሚን ሼስኮ በቅርብ ዓመታት ውስጥ ለማንቸስተር ዩናይትድ በጣም ስኬታማ አጥቂ ሊሆን እንደሚችል ግምቶችን መመልከት ይችላለሁ ሲል ጭምር ነው የስሎቬኒያ ብሔራዊ ቡድን አሰልጣኝ ሀሳቡን እየሰጠም የሚገኘው። አብዛኞቹ የማንቸስተር ዩናይትድ ተጫዋቾች ነገሮችን ለመቀየር ፍላጎት እንዳላቸው ነው የተገለጸው። በተጨማሪም አሁን ባለው የስራ መንገድ ውጤታማ እንደሚሆኑ ያምናሉም ተብሏል። እያንዳንዱ ማለት ይቻላል በአብዛኛው የማንቸስተር ዩናይትድ ተጫዋቾች በአሰልጣኝ ሩበን አሞሪም የጨዋታ ሲስተም ላይ ችግር አለ ብለው አያምኑም። በተጫዋቾቹ ዘንድ ግን ይሄኛው ሀሳብ እንዳለ ነው የሚነገረው፣ ወይም ደግሞ ራሳቸው ላይ ችግርም እንዳለ ያነሳሉ። ለምሳሌ ያክል ሰሞኑን ብሪያን ኤምቤሞ አንድ ሀሳብን ሰጥቶ ነበር። የአሰልጣኝ ሩበን አሞሪም የጨዋታ ሲስተም ነው ብዬ አላምንም። ይህንን ነገር ያመጣው እኛ ተጫዋቾቹ ላይ እያንዳንዳችን ኃላፊነት ሊሰማን ይገባል የሚል አይነት ሀሳብን ሲሰጥ ተመልክተነዋል። እና በተጫዋቾቹ መካከል ያለው ሀሳብ ይሄ ነው የሚመስለው። ማቲያስ ኩኛህም እንዲሁ 100% አሰልጣኝ ሩበን አሞሪም እንደሚቆይ እምነት አለው። እኛ ራሳችን ግን መሻሻል ይኖርብናል፣ ለቡድኑ ደግሞ ለመጫወትም መነሳሳት ይኖርብናል ሲልም ጭምር ነው ሀሳቡን የሰጠውና አሰልጣኝ ሩበን አሞሪምም የማቲያስ ኩኛህን በተመለከተ የተለያዩ ሀሳቦችን ሲያጋራ ማቲያስ ኩኛህን ተመልከቱት፣ ሜዳ ላይ ያለውን በሙሉ ነው የሚሰጠው። እያንዳንዱ እንቅስቃሴው ላይ ኳሶችን ይዞ ወደፊት ለመሄድ ነው የሚሞክረው። ይሄ ነገሩ ደግሞ በጣም ነው የምወድለት። ሌሎች ተጫዋቾችም በዚህ መልኩ ኮንፊደንሳቸውን ከፍ ማድረግ አለባቸው ሲል ጭምር ተናግሮ እንደነበር ይታወሳልና በማንቸስተር ዩናይትድ ቤት ውስጥ ያሉ ተጫዋቾች ችግሩ ከሲስተሙ እንዳልሆነና ራሳቸው ላይ ግን መሻሻል እንደሚያስፈልግ ያምናሉ የሚሉ መረጃዎች ናቸው እየተገለጸ የሚገኘውና ነገሮችን ለመቀየርም ፍላጎት እንዳላቸው ይገለጻል። በተጨማሪም አሁን ባለው የስራ መንገድ ግን ውጤታማ እንደሚሆኑ ጭምር ነው ያምናሉ ተብሎም የሚታመነው። ነገር ግን እንግዲህ ተጫዋቾቹ ላይ ወይም ደግሞ ማንቸስተር ዩናይትድ የሚዲያ ትልቅ ትኩረት ስለሚስብ ወይም ደግሞ ሚዲያዎች በትልቁ ጫናዎችን ስለሚያደርጉ ማንቸስተር ዩናይትድ ላይ እነዚህ ተጫዋቾች ግን በሳይኮሎጂ ደረጃ ግን የተወሰነ እንግዲህ ችግሮች ሊገጥማቸው እንደሚችል የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። አንድን ጨዋታ ተሸንፈው ወደ ቀጣዩ ጨዋታ ሲያመሩ በሳይኮሎጂ ደረጃ ወይም ደግሞ በስነ ልቦናው ደረጃ የተወሰኑ ጉዳቶች እንደሚገጥማቸው የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ከአሰልጣኝ ሩበን አሞሪም ጋር ካነሳን አይቀር በሩበን አሞሪም እንግዲህ ጉዳይ ላይ ሁለት አይነት ሀሳቦች ናቸው አሁን ላይ እየተነሱ የሚገኙት። ሩበን አሞሪም አይሰናበትም የሚሉ መረጃዎችን ያወጡ አሉ። ከዛ በተጨማሪ ደግሞ አሰልጣኝ ሩበን አሞሪም ሊሰናበት በጣም ከጫፍ ደርሷል የሚሉ ደግሞ ዘገባዎችን እያወጡ የሚገኙ የመረጃ ምንጮች አሉ። እነዚህን ሁለት ጉዳዮች እንመልከት። አንደኛው አሰልጣኝ ሩበን አሞሪም አይሰናበትም ይለናል ታማኝ የሚባለው የዘ አትሌቲክ ዘጋቢ የሆነው ላውሪ ዊትዌል ነው ይህንን መረጃ እያጋራ የሚገኘው። አሰልጣኝ ሩበን አሞሪም አይሰናበትም ሲል ነው ላውሪ ዊትዌል የተናገረው። የማንቸስተር ዩናይትድ ሰዎች እንደገለጹት ከሆነ አሰልጣኝ ሩበን አሞሪም በሰንደርላንዱ ጨዋታ ቢሸነፍ እንኳን ክለቡ እሱን አያባረረውም ሲል ጭምር ይናገራል ላውሪ ዊትዌል። ሰር ጂም ራትክሊፍ በሩበን አሞሪም ላይ ከመወሰናቸው በፊት አንድ ሙሉ ሲዝን ይህንን አሰልጣኝ መመልከት እንደሚፈልጉና አንድ ሙሉ ሲዝንም ለዚህ አሰልጣኝ እድሎችን መስጠት እንደሚፈልጉ የሚያሳዩ ሪፖርቶችን ነው ላውሪ ዊትዌል እያወጣ የሚገኘውና ሰር ጂም ራትክሊፍ በዚህ ሰዓት አሰልጣኝ ሩበን አሞሪምን የማሰናበት እቅድን አልያዙም። ምንም እንኳን ከፊታችን ቅዳሜ የሚደረገውን የሰንደርላንዱን ጨዋታ ቢሸነፍ እንኳን ምንም አይነት የመሰናበት ስጋት የለበትም የሚል አይነት ሀሳብን ነው ላውሪ ዊትዌል እያጋራ የሚገኘው። ነገር ግን ሚዲያዎች ግን በትልቁም ይህ አሰልጣኝ ሊሰናበት ነው እና ተተኪው ማን ይሆናል በሚል ግምቶቻቸውን
እያሰፈሩ ነው የሚገኙት። ላውሪ ዊትዌል ይቀጥልና ግን እኔ ብዙ የክለብ ውስጥ አዋቂ ሰዎችን ጠይቄያለሁ። በግልጽ የተነገረኝ ነገር ሩበን አሞሪም በሰንደርላንዱ ጨዋታ ክለቡ ቢሸነፍ እንኳን እሱ አይሰናበትም ሲል ነው ላውሪ ዊትዌል በትልቁ መረጃዎችን እያጋራ የሚገኘው። ሰር ጂም ራትክሊፍ ነው በሩበን አሞሪም ላይ የመጨረሻ ውሳኔ እንደሚሰጥ የሚታወቀውና ሰር ጂም ራትክሊፍ ደግሞ በግልጽ ነው የተናገረኝ ወይም ደግሞ የነገረኝ እሱን ሩበን አሞሪምን ከማሰናበት ይልቅ ለሩበን አሞሪም ሙሉ ሲዝኑን ለመስጠት ፍላጎት እንዳለው ነው እየተገለጸ የሚገኘው። ምናልባት ጫናዎች በዝተውበት ሰር ጂም ራትክሊፍ ይህንን ውሳኔ ካልቀየረው በስተቀር ወይም ደግሞ አሰልጣኝ ሩበን አሞሪም እንዲሰናበት ውሳኔን ካላሳለፈ በስተቀር አሁን ላይ ያለው ሀሳብ ግን አሰልጣኝ ሩበን አሞሪምን ቢያንስ ይህንን ሲዝን ከሱ ጋር መቆየት እንደሆነ ጭምር ነው እየተገለጸ የሚገኘው። ሁሉም ውሳኔ ደግሞ ሰር ጂም ራትክሊፍ ናቸው የመጨረሻውን ውሳኔ የሚሰጡትና እሳቸው የሰጡት ውሳኔ ነው በይፋ የሚደረገው እንጂ ከዛ በፊት ያሉት ውሳኔዎች ምንም አይነት ተቀባይነት እንደሌላቸው ይታወቃል። በአሰልጣኝ ሩበን አሞሪም ላይ ያላቸው እምነት ደግሞ እስከዚህ ሲዝን ቢያንስ መጠበቅ ይኖርብናል የሚል አይነት ሀሳብ አላቸው። ነገር ግን በሚቀጥሉት ጊዜያት የሚፈጠሩት አዳዲስ ነገሮች አይታወቁም። ሌላኛው ደግሞ ሳሙኤል ሎኸረስት የተባለው የመረጃ ምንጭ ነው የተናገረው። ምልክቶች የሚያሳዩኝ ይላል ሳሙኤል ሎኸረስት ደግሞ ሩበን አሞሪም ሊሰናበት እንደሆነ የሚጠቁሙ መረጃዎች ናቸው የደረሱኝ ብሏል። ሳሙኤል ሎኸረስት ከላውሪ ዊትዌል መረጃ በተቃራኒ መልኩ ነው ሳሙኤል ሎኸረስት መረጃውን ያወጣው። የቀድሞ የማንቸስተር ኢቭኒንግ ኒውስ ጸሐፊ የነበረው በአሁኑ ሰዓት ደግሞ ዘሰን ላይ እየሰራ የሚገኘው ሳሙኤል ሎኸረስት እንደተናገረው ከሆነ አሰልጣኝ ሩበን አሞሪም ሊሰናበቱ እንደሆነ የሚያሳዩ ምልክቶችን እየተስተዋሉ መሆናቸውን የገለጸው። እኛ በማንቸስተር ዩናይትድ ጉዳዮች ላይ የምንገኝ ሰዎች እስካሁን የተለያዩ አሰልጣኞች ሲባረሩ አይተናል። ስለሆነም አሁን ላይ በጉዳዩ ዙሪያ በቂ ልምዶች እንዳለንም እነግራችኋለሁ። አንድ አሰልጣኝ ማብቂያው እንደደረሰ በትክክል መገምገም እንችላለን። እናም አሁን ላይ ሁሉም ምልክቶች አሰልጣኝ ሩበን አሞሪም ሊሰናበት እንደሆነ የሚጠቁሙ ናቸው ሲል ጭምር ነው የተናገረው ሳሙኤል ሎኸረስትና አሰልጣኝ ሩበን አሞሪም እሱ ደግሞ ይሰናበታል ሲል ነው ግምቱን እያስቀመጠ የሚገኙ ምልክቶች የሚታዩት አሰልጣኝ ሩበን አሞሪም የመሰናበቻ ጊዜው እንደደረሰ ነው የሚል መረጃ ነው እያጋራ የሚገኘው። ምናልባት አሰልጣኝ ሩበን አሞሪም የሚሰናበት ከሆነ ግን በርከት ያሉ ስሞች አሁንም ከማንቸስተር ዩናይትድ ጋር እንደሚያያዙ ይታወቃል። ከዚህ በፊት በደንብ ገልጸናቸዋል። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላርሰን ከዛ በተጨማሪ ደግሞ ሌሎች አሰልጣኞችም እነ አንቶኒ ኢራኦላ፣ ፋቢያን ሆርዝለር፣ ሻቪ ሃርናንዴዝን ጨምሮ በርካታ ያለ አሰልጣኞች ስማቸው ይነሳል። እንዲሁ ደግሞ የቀድሞ እንግሊዝ ብሔራዊ ቡድን አሰልጣኝ የነበሩት ጋሬት ሳውዝጌትም በዩናይትድ ቤት እንግዲህ ስማቸው የሚነሱ አይነት ሰዎች ናቸው። ሳውዝጌት ዩናይትድን ለመረከብ ፈቃደኛ ነው የሚል መረጃ እየወጣ ይገኛል። በተለይ ከኢኒዮሶች ጋር ቅርብ ግንኙነት እንዳለው ከኢኒዮስ አንዳንድ ሰዎች ጋር ጋሬት ሳውዝጌት የቅርብ ግንኙነት እንዳለው የቅርብ ጓደኝነት እንዳለው ጭምር ይነገራል። እንግሊዛዊው የቀድሞ የሶስት ዋናብስት ወይም የእንግሊዝ ብሔራዊ ቡድን አለቃ የነበረው ጋሬት ሳውዝጌት የዩናይትድ ኃላፊነትን ከቀረበላቸው ለመረከብ ፈቃደኛ መሆናቸው ነው እየተገለጸ የሚገኘው። አሰልጣኙ ማንቸስተር ዩናይትድ ከአሰልጣኝ ሩበን አሞሪም ጋር የሚለያይ ከሆነ ኃላፊነቱን ለመረከብ ከላንክሻየሩ ክለብ ጋርም ውይይት ለማድረግ ክፍት እንደሆነ ጭምር ነው መረጃዎቹ እየጠቆሙ የሚገኙትና ዝግጁ እንደሆነ ተነግሯል። በተጨማሪም የ55 ዓመቱ አሰልጣኝ ማንቸስተር ዩናይትድ የቻምፒየንስ ሊግ ዋንጫ ተፎካካሪ ለማድረግም ቢያንስ 4 ዓመታትን ይፈጃል ብሎ እንደሚያስብም ጭምር ነው እየተነገረም የሚገኘውና 4 ዓመታትን ቡድን ለመገንባት እፈልጋለሁ የሚል አይነት ሀሳብን እንደተናገረም ሳሙኤል ሎኸረስት መረጃውን አጋርቷል። ሰኔ ላሜንስ ቁጥር 1 ግብ ጠባቂ እንደሚሆን ቃል ተገብቶለታል። በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የተቀላቀለው ቤልጅማዊ ግብ ጠባቂ ሰኔ ላሜንስ በቀጣይ የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ እንደሚሆን ቃል ተገብቶለታል ተብሏል። ግብ ጠባቂው በአሁኑ ሰዓት በፕሪሚየር ሊጉ ወሳኝ ሁነቶች ላይ እንዲላመድ እየተደረገ እንደሚገኝና ሙሉ በሙሉ ብቁ እንዲሆንም ለማስቻል የማንቸስተር ዩናይትድ አሰልጣኝ ስታፍ አባላትም እየሰሩበት እንደሆነ ጭምር ነው የተነገረው። ይህንን ተከትሎ ግብ ጠባቂው ከጥቂት ጊዜያት በኋላ የቁጥር 1 ግብ ጠባቂነትን ሚናውን ከአልታይ ባይንደር ይረከባል ተብሎ ይታሰባል። በዚህ መሰረትም ላሜንስ በቀጣይ ከሰንደርላንድ ጋር በሚደረገው ጨዋታ በቋሚነት የመሰለፍ እድሉ እንዳለው ጭምር ነው እየተገለጸ የሚገኘውና የፊታችን ቅዳሜ በሚደረገው የማንቸስተር ዩናይትድ እና የሰንደርላንድ ጨዋታ ላይ ምናልባት በቋሚነት ሊሰለፍ የሚችልበት እድሎች እንዳሉትም ጭምር የሚያሳዩ ዘገባዎች ናቸው እየወጣ የሚገኘው። ማንቸስተር ዩናይትድ አሁን ባለበት የአቋም መዋዠቅ ሳቢያ በርካታ የክለቡ ተጫዋቾች መከፋት ውስጥ እንደሆኑ የሚያሳዩ መረጃዎች እየወጡ ነው። ሆኖም ግን ጥቂት የሚባሉ ተጫዋቾች ደግሞ ይህንን የመከፋት ስሜት
ከቡድኑ ለማስወገድና ክለቡ ወደ ውጤት መስመርም እንዲመለስ የቡድን አጋሮቻቸውን ለማነሳሳትም እየሞከሩ የሚገኙ በርካቶች እንደሆኑ እየተገለጸ ነው የሚገኘው። ከነዚህ ተጫዋቾች ውስጥ አንደኛው ደግሞ እንግሊዛዊው የመሃል ተከላካይ የሆነው ሃሪ ማጓየር አንደኛው እንደሆነ እየተገለጸ ነው። የቀድሞ የክለቡ አምበል ሃሪ ማጓየር ተጫዋቾችን በመልበሻ ክፍል ውስጥ ለማነሳሳትም እንዲሁ ደግሞ የአሁኑን የጨዋታ ቅርጽ ለሽንፈቶቻቸው ምክንያት እንዳልሆነ በማስረዳት በዚሁ ማለትም በ3-4-3 የጨዋታ ቅርጽ ተጋጣሚዎችን ማሸነፍ እንደሚቻልም በደንብ እያስተማራቸውና እየተናገራቸው እንደሚገኝ ጭምር ነው ዘገባዎች እየወጡ የሚገኙትና የማንቸስተር ዩናይትድ ተጫዋቾችን በማነሳሳቱ ረገድ በጣም በትልቁ ስሙ እየተነሳ ይገኛል ሃሪ ማጓየር። እንዲሁም አንዳንድ ሰዎች የብሩኖ ፈርናንዴዝን የአምበልነት ሚና ደግሞ የተከራከሩ አሉ። በርካቶች ይሄ ሚና ለብሩኖ ፈርናንዴዝ የሚገባው አይነት አይደለም፣ እንግዲህ እሱ የመሪነት አይነት ወይም ሊደር አይነት ተጫዋች አይደለም የሚሉ አይነት ሀሳቦችን እያነሱ ይገኛሉ። ሃሪ ማጓየር ግን መልበሻ ክፍሉን በደንብ እያነሳሳ እንደሚገኝ የሚያሳዩ መረጃዎች ናቸው የወጡት። ፖርቱጋላዊው ብሩኖ ፈርናንዴዝ በአሰልጣኝ ሩበን አሞሪም አሁን እየተሰጠ በሚገኘው የመጫወቻ ሚና ደስተኛ ለመሆኑ ይፋ ተደርጓል። በተለይም የክለቡ አምበል በጥልቅ የአማካይ ሚና ላይ መጫወቱን እንዳልወደደውና በዚህም ደስተኛ ለመሆኑ ነው እየተናገረ የሚገኘው። ሆኖም ግን ብሩኖ በአሰልጣኝ ሩበን አሞሪም ላይ ቅሬታ እንደሌለውና በሩበን አሞሪም ደስተኛ አይደለም የሚባለው ትክክል አለመሆኑን ነው ቤን ጃኮብስ እየዘገበም የሚገኘው። ሰሞኑን በተለይ የማንቸስተር ኢቭኒንግ ኒውስ የማንቸስተር ደጋፊዎችን ጥያቄ አቅርቦላቸው ነበር ወይም ቃለ መጠይቅ አድርጎላቸው ነበርና የአሰልጣኝ ሩበን አሞሪም ስህተቶች ምንድናቸው ተብለው ጥያቄ አቅርቦላቸው ነበር። በርከት ያሉ ስህተቶችን ጠቅሰዋል። ነገር ግን ትልቁን ፐርሰንት የወሰደው ወደ 77 በመቶ የሚሆኑ ደጋፊዎች የሩበን አሞሪም ትልቁ ስህተቱ ብሩኖ ፈርናንዴዝን የሚጠቀምበት ቦታ ትክክል አለመሆኑ ነው። 8 ቁጥር ቦታ ላይ ሳይሆን 10 ቁጥር ቦታ ላይ መጠቀም ይኖርበታል የሚል አይነት ሀሳቦችን ነው እያነሱም የሚገኙት። የአደም ዋርተንን ጉዳይ እንመልከት። እንደተናገረው ከሆነ ይላል ቤን ጃኮብስ፣ እንደተናገረኝ ከሆነ በአደም ዋርተንና በክሪስታል ፓላስ መካከል በተገባው የስምምነት መሰረትም ተጫዋቹ አዲሱ ኮንትራቱ ካልተፈረመ በቀጣዩ ክረምት ክለቡን ከ60 እስከ 65 ሚሊዮን ፓውንድ በሚደርስ የዝውውር ገንዘብም መልቀቅ የሚችልበት እድል እንዳለው ተገልጿል። ማንቸስተር ዩናይትድን ጨምሮ በርከት ያሉ የአውሮፓ ታላላቅ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው በተደጋጋሚ ሲነገር እንደነበር እናስታውሳለን እና መልቀቂያ ዋጋ ደግሞ በጣም ጥሩ የሚባል ገንዘብ እንደሆነ ይታያል። ከ60 እስከ 65 ሚሊዮን ፓውንድ ብቻ ክለቦች ማውጣት እንደሚጠበቅባቸው ነው የተነገረው። ሰር ጂም ራትክሊፍ ሰሞኑን ወደ ኒውዮርክ አቅንተው እንደነበር ተነግሯል። የማንቸስተር ዩናይትድ ሩብ አክሲዮን ድርሻ ባለቤት የሆኑት ሰር ጂም ራትክሊፍ በዚህ ሳምንት አጋማሽ ወደ አሜሪካዋ ከተማ ኒውዮርክ አቅንተው እንደነበር ይፋ ተደርጓል። ራትክሊፍ ወደ ኒውዮርክ አቅንተው የነበሩትም ከግሌዘር ቤተሰቦች አንዱ ከሆነ ጆኤል ግሌዘር ጋር ለመነጋገር እንደነበርም ነው የተዘገበው። እንግሊዛዊው ቢሊዮነር በኒውዮርክ ቆይታቸውም ከጆኤል ግሌዘር ጋር በአሰልጣኝ ሩበን አሞሪም የወደፊት ቆይታ ዙሪያ ውይይት ሳያደርጉ እንዳልቀሩ ነው የተጠቀመው። ሰር ጂም ራትክሊፍ ወደ ኒውዮርክ እንዳቀኑ አንድም የክለቡ ስታፍ እውቅና እንደሌላቸው ነው የተነገረው። የ72 ዓመቱ ከበርቴ ባሳለፍነው ዓመት በተመሳሳይ የኤሪክ ቴንሃግ የስንብት ውሳኔን ከማሳለፋቸው ቀናት አስቀድሞም በተመሳሳይ ወደ ኒውዮርክ አቅንተው ከግሌዘር ቤተሰቦች ጋር መክረው እንደነበረም ጭምር ነው ሳሙኤል ሉሃረስት መረጃውን ያወጣው። ኮቢ ማይኖ ዩናይትድን ለመልቀቅ ይሞክራል ተብሏል። እንግሊዛዊው አማካይ ኮቢ ማይኖ በጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን ለመልቀቅ ዳግም ጥረቶችን ሊያደርግ እንደሚችል እየተነገረ ነው። ፖርቱጋላዊው አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት የሚቆይ ከሆነ ተስፈኛው አማካይ ከማንቸስተር ዩናይትድ ጋር የሚለያይበት እድል ሰፊ እንደሆነ እየተገለጸ ነው የሚገኘው። ተጫዋቹ እንግዲህ በክረምቱ የዝውውር መስኮት የሴሪኤውን ክለብ ናፖሊን የመቀላቀል ከፍተኛ ፍላጎት እንደነበረውም ነው የተሰማው። ኮቢ ማይኖ የኔፕልሱን ክለብ ለመቀላቀልም ፍላጎት ያሳየው ከቀድሞ የቡድን አጋሮቹ ራስመስ ሆይለንድ እና ስኮት ማክቶሚኔ ጋር ዳግም መጫወትን ስለሚፈልግ ነው ተብሏል። የላሊጋ ክለቦቹ አትሌቲኮ ማድሪድ እና ሪያል ማድሪድም ተስፈኛውን አማካይ ለማስፈረም ፍላጎቱ እንዳላቸው ጭምር ነው እየተገለጸ የሚገኘው። ዩናይትድ የወሩ ምርጥ ተጫዋችን ይፋ አድርጓል። ጥሩ ባልነበረው የማንቸስተር ዩናይትድ ወር ነገር ግን የወሩ ምርጥ ተጫዋች እጩዎች ይፋ ተደርጎ እንደነበር እናስታውሳለን። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወርሃ መስከረም የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ፖርቱጋላዊው የመሃል ሜዳ ተጫዋች የሆነው ብሩኖ ሚጌል ፈርናንዴሽ የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። የቡድኑ አምበል የሆነው ብሩኖ ፈርናንዴስ
የተሰጠው ድምጽ ደግሞ 37 በመቶ እንደሆነ ጭምር ነው። ይህንን በማግኘት ነው የዚህን ወር የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ሽልማትን ማሸነፍ የቻለው። ዩናይትድን ለማሸነፍ መፍትሄ መፈለግ አለብን ብሏል። ጥሩ የውድድር ዘመን እያሳለፈ የሚገኘው ሰንደርላንድ አሰልጣኝ የሆነው ሬጊስ ሌብሬስ ዩናይትድ ጥሩ ተጫዋቾችን እንደያዘ ገልጿል። በቀጣይ ከማንቸስተር ዩናይትድ ጋር ስላለባቸው ጨዋታ አስተያየት የሰጡት አሰልጣኙ እነሱ በሁሉም ቦታዎች ላይ ጥራት ያላቸው ተጫዋቾች እንዳሏቸው እርግጥ ነው። አክለውም እኛ በራሳችን ጥንካሬ ላይ ማተኮርና ማንቸስተር ዩናይትድን የምናሸንፍበት መንገድን መፈለግ አለብን ሲሉ ጭምር ነው የተናገሩት። አማድ ዲያሎ እዚህ ያሳለፈው ጊዜም ጥሩ እንደነበር አስታውሳለሁ። የአሰልጣኝ ቡድኑም እሱን ያደንቃል። አሁን ደግሞ እሱ የኛ ተጋጣሚ ነው ሲሉ ሬጊስ ሌብሪስ ሀሳባቸውን ሰጥተዋል። የፊታችን ቅዳሜ እነዚህ ሁለት ክለቦች ማንቸስተር ዩናይትድ እና ሰንደርላንድ ጨዋታቸውን እንደሚያደርጉ ይታወቃል። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። የጣሊያን ብሔራዊ ቡድን አሰልጣኝ የሆነው ጊናሮ ጋቱሶ የፍሬድሪኮ ኪያዛን የውድድር ዘመኑ መጀመሪያ ላይ ባሳየው እንቅስቃሴ በጣም ተደስቶበታል እየተባለ ይገኛል። እናም የሊቨርፑልን አጥቂ ከዩሮ 2024 በኋላ ለመጀመሪያ ጊዜም ወደ ጣሊያን ብሔራዊ ቡድን ለመጥራት እያሰበ እንደሚገኝ የሚያሳዩ ነገሮች ናቸው ሉዊስ ስቲል መረጃውን ያጋራው። በተለይ በሊቨርፑል ቤት ዘንድሮ የተወሰኑ ደቂቃዎችም እየተሰጠው በጣም ጥሩ ነገሮችን ሲያደርግ ተመልክተነዋል። በመጀመሪያው በቦርንመዝ ጨዋታ ወሳኙን ጎል መጨረሻ አካባቢ ላይ ማስቆጠሩ ይታወሳል። ከዛ በተጨማሪም በሌሎች ጨዋታዎች ላይም ለቡድኑ ጎል ያስቆጠረበት ለቡድኑ ጥሩ እንቅስቃሴ ያሳየበት ጊዜያቶች በትልቁ ይነሳሉና በርከት ያሉ ጊዜያቶች ላይ ለጣሊያን ብሔራዊ ቡድን ሳይመረጥ የቀረበትን አጋጣሚ እናስታውሳለን። 2024 ላይ በተደረገው የዩሮ ውድድር ላይ ብቻ ነው ለመጨረሻ ጊዜም ጣሊያን ብሔራዊ ቡድንን ማገልገል የቻለው የነበረው። ከዛ በኋላ በገጠሙት የአቋም መውረዶች፣ ተደጋጋሚ ጉዳቶች እንዲሁ ደግሞ በሊቨርፑል ቤትም ተደጋጋሚ የመሰለፍ እድልን ማግኘት አልቻለም ነበርና በተለያዩ የጣሊያን አሰልጣኞች መካከል ይህንን ተጫዋች ለመጥራት ፍላጎቶች አልነበሩም። ነገር ግን አሁን ላይ እያሳየ በሚገኘው አቋም ምክንያት የጣሊያን ብሔራዊ ቡድን አሰልጣኝ የሆነው የቀድሞ የጣሊያን ተጫዋች ጊናሮ ጋቱሶ አሁን ላይ ፌዴሪኮ ኪያዛን ከረጅም ጊዜያቶች በኋላ እዚህ ብሔራዊ ቡድን ውስጥ እንዲካተትም ጥሪ ሊያቀርብለት እንደሆነ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። በአውሮፓ ቻምፒየንስ ሊግ ስብስብ ውስጥም እንደተካተተ ይታወሳል። በተለይ የጂኦቫኒ ሊዮን በጉዳት ምክንያት በርከት ያሉ ወራትን ከዚህ ቡድን መውጣቱን ተከትሎ ወይም ደግሞ ምናልባት በዚህ የውድድር ዓመትም ድጋሚ ላንመለከተው እንችላለን በኤሲኤል ጉዳት ምክንያት። በዛ ምክንያት በድጋሚ የአውሮፓ ቻምፒየንስ ሊግ ስብስብ ውስጥ መካተቱ ይታወሳል። አሁን ደግሞ ለጣሊያን ብሔራዊ ቡድን ጥሪ ሊቀርብለት እንደሚችል የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙትና ፌዴሪኮ ኪያዛ በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። ሊቨርፑል በሳምንቱ አጋማሽ የአውሮፓ ቻምፒየንስ ሊግ ጨዋታውን ከቱርኩ ክለብ ጋላታሳራይ ጋር ማድረጉን እናስታውሳለን። ኢስታንቡል ላይ በተደረገ ጨዋታ 1-0 በሆነ ውጤት በቪክቶር ኦስሜን የፍጹም ቅጣት ምት ብቸኛ ጎል ተሸንፎ መውጣቱን እናስታውሳለን። በጨዋታው ላይ ግን ሊቨርፑል በጨዋታው ብቻ አይደለም የተሸነፈው፣ በጣም ወሳኝ የሚባለውን ተጫዋችም በጉዳት ምክንያት ማጣቱ ይታወሳል። አሊሰን ቤከር በዛ ጨዋታ ላይ በጉዳት ምክንያት ተቀይሮ ሲወጣ ተመልክተነዋልና ትናንትና የጉዳት መጠኑ ይፋ ተደርጓል። አሊሰን ቤከርም ለሳምንታት ሊቨርፑልን ማገልገል እንደማይችል ነው በይፋ የተረጋገጠው። ብራዚላዊው የሊቨርፑል ግብ ጠባቂ የሆነው አሊሰን ቤከር ባጋጠመው የሃምስትሪንግ ጉዳት ምክንያትም ለሳምንታት ከሜዳ እንደሚርቅ ይፋ ተደርጓል። አሊሰን ቤከር በጉዳቱ ምክንያትም ከህዳር ወር የብሔራዊ ቡድን ጨዋታዎች ረፍትም ወደ ሜዳ እንደሚመለስ ተነግሯል። ግብ ጠባቂው ግን የሕክምና ምርመራ ያደረገ ሲሆን ለ6 ሳምንታትም ከሜዳ እንደሚርቅ ነው ይፋ የተደረገው። በዚህ መሰረትም ሊቨርፑል በጣም ወሳኝ የሚባሉ ጨዋታዎች ላይ ይህንን ግብ ጠባቂ መጠቀም አይችልም። ለምሳሌ ያክል የፊታችን እንግዲህ ቅዳሜም የሚያደርጉት ጨዋታ እንዳለ ይታወቃል። ሊቨርፑል እና ቼልሲ በጣም ወሳኝ የሚባል የፕሪሚየር ሊግ ጨዋታቸውን ያደርጋሉ። በተለይ ደግሞ ባለፈው ሳምንት በክሪስታል ፓላስ 2-1 በሆነ ውጤት በተሸነፉበት መርሃ ግብር ላይ በጣም ድንቅ የሚባል እንቅስቃሴን አሳይቶ እንደነበር ይታወሳል። ጨዋታውን ተሸንፈዋል። ነገር ግን በጠባብ ውጤት እንዲሸነፉ ምክንያቱ አሊሰን ቤከር ነው። እሱ ባይኖር ኖሮ ምናልባት ከዛ በላይ በጣም በርከት ያሉ ግቦች ይቆጠሩባቸው እንደነበር ተመልክተናል እና አሊሰን ቤከር በጣም ጥሩ ጊዜ ላይ እንደሚገኝ ይታወቅ ነበር። ነገር ግን በጋላታሳራዩ ጨዋታ በጉዳት ምክንያት መውጣቱ ለሊቨርፑል በጣም ትልቅ ነገርን አሳጥቶታል ብሎ ማንሳት ይቻላል። ለ6 ሳምንታትም ከሜዳ ይርቃል። የፊታችን ቅዳሜ ከሚደረገው ከቼልሲ ጋር በሚያደርጉት ጨዋታ ላይ የዚህን ግብ ጠባቂ አገልግሎት ማግኘት አይችሉም ሊቨርፑሎች። ከዛ በተጨማሪ ግን ሌሎች ወሳኝ ጨዋታዎች ላይም እንዲሁ አይኖሩም። ከማንቸስተር ዩናይትድ ጋርም የሚያደርጉት ጨዋታ እንዳለ ይታወቃል። ይህንን ጨዋታ ባደረጉ በሁለተኛው ሳምንት
ከማንቸስተር ዩናይትድ ጋር ወሳኝ የሚባል ጨዋታን ያደርጋሉ። በዛ ጨዋታ ላይም አይኖርም ተብሏል። እንዲሁ ከሪያል ማድሪድ ጋር በሚደረገው የአውሮፓ ቻምፒየንስ ሊግ ጨዋታ ላይም የአሊሰን ቤከርን ግልጋሎት ማግኘት እንደማይችሉ ነው ሊቨርፑሎች የተናገረው። ሌላኛው ደግሞ ከማንቸስተር ሲቲ ጋር በሚደረገው ተጠባቂ ጨዋታ ላይም የአሊሰን ቤከርን ግልጋሎት ማግኘት አይችሉም። እነዚህ ጨዋታዎች ትልልቆቹ ጨዋታዎች ናቸው እንጂ እነዚህ ጨዋታዎች ብቻ አይደሉም። በዚህ መሀልም የሚያደርጓቸው ሌሎች ጨዋታዎች አሉ። በሌሎቹም ጨዋታዎች ላይ ተሳትፎን አያደርግም። ነገር ግን በጣም በትልቅ የሚነሱት ከቼልሲ፣ ከማንቸስተር ዩናይትድ፣ ከሪያል ማድሪድ እና ከማንቸስተር ሲቲ ጋር በሚደረጉ ጨዋታዎች ላይ ግን ሊቨርፑል የአሊሰን ቤከርን ግልጋሎት ማግኘት እንደማይችል ነው በይፋም የተረጋገጠው። ስለዚህ ምናልባት በቀጣይ ጆርጂ ማማርዳሽቪሊ ራሱን የሚያሳይበትን እድል ያገኘ ይመስላል። በቀጣይ ጨዋታዎች ጆርጂ ማማርዳሽቪሊ ይህንን ቡድን ደግሞ ሲያገለግል የምንመለከትበት እድል እንዳለ ነው እየተገለጸ የሚገኘው። ሌላኛው ከጉዳት ጋር በተያያዘ የሚነሳው ደግሞ ራይት በጉዳት ምክንያትም ለሁለት ወራት ከሜዳ እንደሚርቅ ተረጋግጧል። በአንጻሩ ሁጎ ኤኪቲኬም በዛው በጋላታሳራዩ ጨዋታ ላይ ታፋው ላይ ጉዳት ገጥሞት የወጣ ቢሆንም ነገር ግን ያን ያክል ጉዳት እንደሌለበትና በቀጣይ ጨዋታ ላይ መሰለፍ እንደሚችል ጭምር ነው እየተገለጸ የሚገኘው። በኦፕታ ሱፐር ኮምፒውተር ዘገባ መሰረት በዚህ የውድድር ዓመት ቻምፒየንስ ሊግን የማሸነፍ እድል ያላቸው ክለቦች እነማን ናቸው ተብሎ ጥያቄ ቀርቦ ምላሽ ተሰጥቷል። የኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥም ሊቨርፑልን ሁለተኛ ደረጃ ላይ ነው ያስቀመጠው። የዘንድሮን የአውሮፓ ቻምፒየንስ ሊግ የማሸነፍ እንግዲህ ሁለተኛ ግምት የሰጠው ለሊቨርፑል ነው 14.7 በመቶ። ይህንን የአውሮፓ ቻምፒየንስ ሊግ የማሸነፍ ግምት የተሰጠው ሊቨርፑል ነው። በአንደኛ ደረጃነት የተቀመጠው ግን አርሰናል ነው። አርሰናል ይህንን ውድድር የማሸነፍ ቅድመ ግምቱ 18 በመቶ እንደሆነ ነው ሱፐር ኮምፒውተሩ ግምቱን ያስቀመጠው። የአምናው አሸናፊ ፓሪስ ሰን ዠርሜን በ14 በመቶ ሶስተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ 9.71 በመቶ በማግኘት አራተኛ ነው። ባየር ሚኒክ 9.5 በመቶ፣ ባርሴሎና 8.25 በመቶ እና ሪያል ማድሪድ 4.94 በመቶ ግምት በማግኘት ተከታትለው የተቀመጡ ቡድኖች ናቸው። ነገር ግን ሊቨርፑል ይህንን የአውሮፓ ቻምፒየንስ ሊግ የማሸነፍ ግምቱ ሁለተኛ ደረጃ ላይ አስቀምጦታል። በተለይ ያለፉት ሁለት ጨዋታዎችን ከተመለከተ በኋላ ነው እንጂ መጀመሪያ ላይ በወጣው ግምት ሊቨርፑል በቀዳሚነት ተቀምጦ ነበር። ነገር ግን ባለፉት ሁለት ጨዋታዎች ላይ አንዱን በመሸነፉ ምክንያት ሊቨርፑል ሁለተኛ ደረጃ ላይ እንዲቀመጥ ወይም ሁለተኛ ግምት እንዲሰጠው መሆኑ ነው እየተገለጸ የሚገኘው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳም። የሪያል ማድሪድ የወሩ ምርጥ ተጫዋች ማን ይሆናል የሚል ጥያቄ እየተነሳ ይገኛል። በአሰልጣኝ ሻቪ አሎንዞ የሚሰለጥነው ሪያል ማድሪድ የወርሃ መስከረም የወሩ ምርጥ ተጫዋች እጩዎቻቸውን ይፋ አድርገዋል። በዚህ መስከረም ወርም ጥሩ የሚባሉ ጊዜያቶችን አሳልፈዋል። ምንም እንኳን በከተማ ተቀናቃኛቸው አትሌቲኮ ማድሪድ በጣም ከባድ የሚባል ሽንፈትን ቢያስተናግዱም በሌሎች ጨዋታዎች ግን ሁሉንም ማሸነፍ የቻሉበትን አጋጣሚ ነው በዚህ የመስከረም ወርም በዚህ ውድድር ዓመትም የተመለከትነው። እስካሁን አንድ ጨዋታ ብቻ ነው የተሸነፉት። ነጥብ የጣሉትም በዛ ጨዋታ ብቻ ነው አትሌቲኮ ማድሪድ 5-2 የተሸነፉበት መርሃ ግብር ላይ። ስለዚህ በዚህ የውድድር ዓመትም በዚህ መስከረም ወርም በጣም ጥሩ ጊዜን እያሳለፉ የሚገኙ የሪያል ማድሪድ ተጫዋቾች ያሉ የመስከረም ወር የወሩ ምርጥ ተጫዋች ለመባልም እጩ ዝርዝሮቹ ይፋ ተደርገዋል። የመጀመሪያው ኪሊያን ኤምባፔ ነው በእጩ ዝርዝር ውስጥ የተካተተው። ጥሩ የሚባል ጊዜን ዘንድሮ እያሳለፈ ይገኛል። ጎል የማስቆጠር ሪካርዱ በጣም ጥሩ እንደሆነ እየተመለከተ ነው። ምናልባት ትልልቅ የጎል ሪካርዶችንም ጭምር ዘንድሮ ሊሰብር የሚችልበት እድል ይኖራል ተብሎ ይታሰባል። በዚሁ ጎል የማስቆጠር ቁጥሮቹ የሚቀጥል ከሆነ በጣም ጥሩ ነገሮችን ማድረግ እንደሚችል በርካቶች ያምናሉ። በርከት ያሉ ጎሎችን ዘንድሮ አስቆጥሯል። በዚህ እጩ ዝርዝር ውስጥም ከተካተቱት ስሞች መካከል አንደኛው ነው። የነሐሴ ወርን የሚያሸነፈው ራሱ ኪሊያን ኤምባፔ ነበር። በዚህ በመስከረም ወርም እጩ ዝርዝር ውስጥ ተካቷል። ሌላኛው ቪኒሲዮስ ጁኒየር ነው። እንግዲህ አንዳንድ ጥያቄዎች እየተነሱ ቢሆንም በሪያል ማድሪድ ባለው ነገር ላይ፣ ነገር ግን ቪኒሲዮስ ጁኒየር አሁንም በመስከረም ወር ላይ ጥሩ ነገሮችን በማሳየቱ ምክንያት የወሩ ምርጥ ተጫዋች ለመባል በእጩነት ተካቷል። ሌላኛው በጣም ጥሩ ጊዜን እያሳለፈ የሚገኘውና በተለይ ሻቪ አሎንዞ ከመጣ በኋላ በሪያል ማድሪድ ቤት ወሳኝ ከሚባሉ ተጫዋቾች መካከል አንደኛው እየሆነ የመጣው ቱርካዊው አርዳ ጉሌር በዚህ ዝርዝር ውስጥ የተካተተ ሌላኛው ተጫዋች ነው። የስፓኒሽ ላሊጋ ከ23 ዓመት በታች ምርጡ የመስከረም ወር ተጫዋች ተብሎ መሸለሙ ይታወሳል። በሪያል ማድሪድ የመስከረም ወር ምርጥ ተጫዋች እጩ ዝርዝር ውስጥ ደግሞ መካተት የቻለ ተጫዋች ሆኗል። አርዳ ጉሌር በጣም ጥሩ ጊዜዎችን እያሳለፈ ነው። 4 አሲስቶችን ማድረግ ችሏል። አራቱንም ደግሞ ለኪሊያን ኤምባፔ ነው አሲስቱን ማድረግ የቻለውና በዚህ ውድድር ዓመት በጣም ጥሩ ጊዜያቶችን እያሳለፈ ነው። እሱም በዚህ ዝርዝር ውስጥ ተካቷል። ሌላኛው አዲሱ ፈራሚ
ፍራንኮ ማስታንቱኖም በዚህ ዝርዝር ውስጥ የተካተተ ተጫዋች ሲሆን ሌላኛው ተጫዋች ደግሞ ኤደር ሚሊታው ነው። ስለዚህ እነዚህ 5 ተጫዋቾች ኤደር ሚሊታው፣ ፍራንኮ ማስታንቱኖ፣ አርዳ ጉሌር፣ ቪኒሲዮስ ጁኒየር እና ኬሊያን ኤምባፔም የሪያል ማድሪድ የወርሃ መስከረም የወሩ ምርጥ ተጫዋች እጩ ዝርዝር ውስጥ የተካተቱ ናቸው። በቅርብ ቀን ደግሞ ይፋ ይደረጋል ተብሎም ይታሰባል። ከአርዳ ጉሌር ጋር ካነሳን አይቀር የሻቪ አሎንዞ እቅድ በተለይ ደግሞ ጁድ ቤሊንጋም ከተመለሰ በኋላ ሽግሽጎች መኖራቸው አይቀሬ ነው የሚሆነው። ምክንያቱም ጁድ ቤሊንጋም በዚህ ቡድን ውስጥ ሲጨመር የግዳን ተጫዋች ደግሞ ማረፍ ይኖርበታል ወይም ወደ ቤንች መውረድ እንደሚኖርበት ይታመናል እና በርካቶች ግምቶቻቸውን ሲሰጡ የነበረው ወይ አርዳ ጉሌር ወይ ደግሞ ፍራንኮ ማስታንቱኖ ወደ ተጠባባቂ ወንበር ሊወርዱ ይችላሉ የሚሉ ግምቶች በትልቁ ሲነሱ ነበር። ነገር ግን አሁን ላይ የሻቪ አሎንዞ ትልቁ እቅድ ወይም ደግሞ ትልቁ ሀሳብ ተብሎ እየተገለጸ የሚገኘው ጁድ ቤሊንግሃምንና አርዳ ጉሌርን አንድ ላይ ሜዳ ላይ መጠቀምን ይፈልጋል የሚሉ አይነት ሀሳቦች እየተነሱ ይገኛሉ። አሰልጣኙ ሁለቱንም ተጫዋቾች አንድ ላይ ጥሩ ነገሮችን መስራት የሚችሉ አይነት ጥምረቶች አድርጎ ይመለከታቸዋል። በተለይ አርዳ ጉሌርን ወደፊት አስጠግቶ 10 ቁጥር ሚና ላይ ደግሞ ትልቅ ሚና ሊሰጠው እንደሚችልና የጎል የፈጠራ አቅሙ በጣም ትልቅ እንደሆነ፣ አሲስቶችን የማድረግ አቅሙ በጣም ትልቅ እንደሆነ፣ በተለይ ከኬሊያን ኤምባፔ ጋርም የፈጠሩት ተግባቦት ደግሞ በጣም ትልቅ እንደሆነና አርዳ ጉሌርን በዚህ ቡድን ውስጥ አሁንም በቋሚነት ማስቀጠልን ምርጫው እንደሚያደርግ ነው የተነገረው። ምናልባት ይሄ ደግሞ የሚሆን ከሆነ ማርካ እንደገለጸው ከሆነ ቤሊንግሃምም አርዳ ጉሌርም ወደ ቋሚ አስተላለፉ የሚመለሱ ከሆነ እንግዲህ አሁን ላይ ሁለት ተጫዋቾች አንዳቸው ወደ ቤንች ለመውረድ ይገደዳሉ ማለት ነው። በመሃል ሜዳ ላይ የሚጫወተው ፌዴሪኮ ቫልቬርዴ አሊያ ደግሞ ፍራንኮ ማስታንቱኖ ከነዚህ ሁለት ተጫዋቾች አንደኛው ወደ ተጠባባቂ ወንበር መውረድ ይጠበቅባቸዋል። ከፌዴሪኮ ቫልቬርዴ ጋር በተያዘ ሰሞኑን የተለያዩ ጉዳዮች እየተነሱ እንደሚገኙ ዘገባዎች እየወጡ ነው። በአውሮፓ ቻምፒየንስ ሊግ በአሁኑ ባደረጉት ከካይራት አልማቲ ጋር በነበረው ጨዋታ ጋር በተያዘ በጣም በትልቁ ዝግቦች ሲነሱ እንደነበር ሰምተናል። ተጫዋቹን በሚዲያ ላይ ወጥቶ ምላሽ እስከ መስጠትም የደረሰባቸው አጋጣሚዎች አሉና የፌዴሪኮ ቫልቬርዴ በዚህ ውድድር ዓመት ያለው ደግሞ ግልጋሎት በጣም እየቀነሰ እንደሆነ በርካቶች ያምናሉ። ስለዚህ ምናልባት ወይ ፌዴሪኮ ቫልቬርዴ አሊያ ደግሞ ፍራንኮ ማስታንቱኖ ወደ ተጠባባቂ ወንበር ከሁለት አንዳቸው ሊወርዱ የሚችሉበት እድሉ እንዳለ ነው እየተገለጸ የሚገኘው። ሊዮኔል ሜሲ ወደ ህንድ ሊያመራ እንደሆነ እየተገለጸ ነው። አርጀንቲናዊው ተጫዋች ሊዮኔል ሜሲ በሚቀጥለው ታህሳስ ወር ወደ ህንድ በማምራት ጉብኝት እንደሚያደርግ ነው ይፋም የተደረገው። እንደ ህንድ አይነት ውብ ሀገር ልጎበኝ በመሆኑ በጣም ደስተኛ ነኝ ብሏል ሊዮኔል ሜሲ በማህበራዊ ትስስር ገጹ ላይ ከጉብኝቱ ጋር አያይዞም ሀሳቡን ሲያጋራ። ሊዮኔል ሜሲ በህንድ ሀገር የሚኖረው ጉብኝትም የተለያዩ ነገሮች እንደሚኖሩ ተናግረዋል። ከካልኩታ ጀምሮ እስከ ሙምባይ እና ዴልሂ ድረስም ጉብኝቶችን እንደሚያደርግ ጭምር ነው እየተገለጸ የሚገኘው። ሜሲ በህንድ ቆይታው የሙዚቃ ኮንሰርት እንዲሁም የበጎ አድራጎትና የስፖርት ዝግጅቶች ላይም እንደሚገኝ ጭምር የሚያሳዩ ዘገባዎች ወጥተዋል። በተጨማሪም በህንድ ከሚገኙ ዝነኛ ሰዎች ጋርም በይፋ እንደሚገናኝ ጭምር የሚያሳዩ መረጃዎች እየወጡ ነው። የ8 ጊዜ ባሎን ዶር አሸናፊው ሊዮኔል ሜሲ ከ14 ዓመታት በኋላ ለመጀመሪያ ጊዜ ወደ ህንድ ያቀናል የሚሉ ዘገባዎች ናቸው በትልቁ እየወጡ የሚገኙት። በቅርቡ ግን ጉብኝት እንደሚያደርግ ነው መረጃዎቹ በትልቁ እያነሱም የሚገኙት። ሌላኛው ደግሞ ብሔራዊ ቡድኖች አሁን ስብስባቸውን እየጠሩ ይገኛሉ። በቅርቡ ኢንተርናሽናል ብሬክ እንደሚኖር ይታወቃል። የዓለም ዋንጫ ማጣሪያ ጨዋታዎችም በትልቁ ይደረጋሉ ተብሎ ይታሰባል። ከነዚህ መካከል ፈረንሳይ ደግሞ አንደኛዋ ናት። ፈረንሳይ የዓለም ዋንጫ ማጣሪያ ጨዋታዋን እንደምታደርግ ይታወቃል እና በዚህ ጨዋታ ላይ ደግሞ በተመለከተ የተለያዩ ተጫዋቾችን ጥሪ ያቀርባለች ወይም የተለያዩ ተጫዋቾች ለዚህ ብሔራዊ ቡድን እንዲጫወቱ ጥሪ ያቀርባለች። አሰልጣኝ ዲዲዬ ዴሾ ነው ጥያቄውን ያቀረበው። እንግዲህ ሁለት ጨዋታዎችን ያደርጋሉ። አንደኛው ከአዘርባይጃን ጋር የሚደረግ መርሃ ግብር እንደሆነ ይታወቃል። ሌላኛው ጨዋታ ደግሞ ከአይስላንድ ጋር የሚያደርጉት ጨዋታ እንዳላቸው ይታወቃል። ለነዚህ ሁለት ጨዋታዎች ይረዳቸው ዘንድም ተጫዋቾችን ጥሪ ያቀርበዋል። በግብ ጠባቂነት 3 ግብ ጠባቂዎችን ጥሪ ያቀርበዋል። አንደኛው የፓሪስ ሰን ዠርሜኑ አዲሱ ፈራሚ የሆነው ግብ ጠባቂ ሉካስ ቼቫሊየር ጥያቄ ወይም ጥሪ የቀረበለት ተጫዋች ሆኗል። ከዛ በተጨማሪ የኤሲ ሚላኑ ማይክ ሜኞ እና እንዲሁ ደግሞ ሳምባ በግብ ጠባቂነት ፈረንሳይን እንዲያገለግሉ ጥሪ የቀረበላቸው ተጫዋቾች ናቸው። በአማካይ ስፍራ ላይ ሉካ ዲኜ፣ ማሎ ጉስቶ፣ ሉካስ ሄርናንዴስ፣ ቲዮ ሄርናንዴስ፣ ኢብራሂማ ኮናቴ፣ ሁሊየስ ኩንዴ፣ ዊሊያም ሳሊባ እና ዳዮት ኦፕኪሚካኖ በተከላካይ ስፍራ ላይ ጥሪ የቀረበላቸው ተጫዋቾች እንደሆኑ
እየተገለጸ ይገኛል። በአማካይ ስፍራ ላይም እንዲሁ ጥያቄ የቀረበላቸው ተጫዋቾች ያሉ ኤድዋርዶ ካማቪንጋ የሪያል ማድሪዱ ተጫዋች እንዲሁ ኮኔም ጥያቄ ቀርቦለታል። የባየር ሚኒኩ ሚኬል ኦሊሲ ያለ የኤሲ ሚላኑ አድሪያን ራቢዮ እና እንዲሁ ደግሞ የዩቬንቱሱ ኬፍረም ቱራም በዚህ ዝርዝር ውስጥ የተካተቱ ተጫዋቾች ናቸው። በአጥቂ ቦታ ላይ የተለያዩ ስሞችን ተመልክተናል። ከነዚህ መካከል ግን ዣን ፊሊፕ ማቴታ ለመጀመሪያ ጊዜ ለዋናው ብሔራዊ ቡድን ጥሪ ቀርቦለታል። በክሪስታል ፓላስ ጥሩ ጊዜያቶችን እያሳለፈ ከመሆኑ ጋር በተያያዘ ነው አሰልጣኝ ዲዲዬ ዴሾ ለዚህ የአጥቂ ስፍራ ተጫዋች ጥሪ ያቀረቡለት። ዣን ፊሊፕ ማቴታ ለመጀመሪያ ጊዜ ጥሪ ቀርቦለታል። ስለዚህ በአጥቂ መስመር ላይ አክሊዮቼ እንዲሁ ብራድሊ ባርኮላ፣ ኪንግስሌ ኮማን፣ ሁጎ ኤኪቲኬ፣ ዣን ፊሊፕ ማቴታ፣ ኬሊያን ኤምባፔ እና ክሪስቶፈር ኢንኩንኩ በዚህ ቡድን ውስጥ ጥያቄ ወይም ጥሪ የቀረበላቸው ናቸው። በተለይ ደግሞ የፓሪስ ሰን ዠርሜን ሁለት ወሳኝ ተጫዋቾች የሆኑት ዴዜሬ ዱዌ እና ኦስማን ዴምቤሌ በጉዳት ምክንያት በዚህ ስብስብ ውስጥ አለመኖራቸው ለነ ዣን ፊሊፕ ማቴታ ጥሪ እንዲቀርብላቸው ያደረገ አጋጣሚ እንደሆነ እየተገለጸ ይገኛል። እነዚህ ተጫዋቾች እንግዲህ ፈረንሳይ ከአዘርባይጃን እና ከአይስላንድ ጋር በምታደርገው ጨዋታ ላይ ብሔራዊ ቡድኑን እንዲያገለግሉ ነው በአሰልጣኝ ዲዲዬ ዴሾ ጥሪ እንደቀረበላቸው የወጣው የሚያሳየው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ የምንገናኘውናል። ስለተከታተላችሁኝ፣ ስላደመጣችሁኝ እጅግ ከልብ አድርጌ ነው የማመሰግናችሁ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።